እሰማሻለሁ ከዚህ በኋላ ሞት ይሻላል። ከእንደዚህ እንዲህ ከማለት ሞት ይሻላል። እሰማሻለሁ እንደዚህ ልሻለሁ መተህ ምን ሆነሃል አንተ? አንተ ያለ ሴት አትኖርም እንዴ? የምተነፍሰው ሳምባ፣ ልብ የሚመታው፣ ኩላሊት የሚሰራው፣ የደም ዝውውር የሚሰራው በሴት ነው እንዴ? ምነው ያለ ሴት መኖር አልችልም፣ ያለ ሴት አንድ እርምጃ መራመድ አልችልም አልክን እኮ። መተህ በዚህ ደረጃ ልፍስፍስ ምናምን ነገር እሰማሻለሁ እገዛልሻለሁ። አረ ወንድ ልጅ እንደዚህ ሲሆን ደስ አይልም። የባሰ ሄርሜላ እንድጠላ ነው የምታደርገው። በእንደዚህ አይነት አኳሆን፣ በእንደዚህ አይነት ማንነት፣ በእንደዚህ አይነት መንገድ ወደ ሄርሜላ እሺ ብላ ወደ ድጋሚ ከሷ ጋር ብትጀምር አብርሃም የምሬን ነው የምልህ ውሻ ነው የምታደርግ። በጣም ራስህን እያራከስክ ነው። በጣም ራስህን ማለት ነው። ሰው ንብረቱን እንኳን የሚፈልገውን ንብረቱን ስልኩን ብዙ ዋጋ ወጥቶ የገዛበትን ስልክ እንኳን በጣም አስቸጋሪ ችግር ሲያጋጥመው ነው ከገዛበት በማይረባ ዋጋ ሄዶ የሚሸጠው። ለምን ነው የሚሸጠው? ሰው ለገዛው ስልክ እንኳን ክብር አለ። አንተ እንዴት ለራስህ ክብር የለም? ሚስትህን እንዲህ ብትላት ኖሮ ከዚህ በፊት ይሄ ሁሉ ነገር ይደርስብሃል? ሄርሜላ ገና ሳትመጣ በፊት በአንተና በሩታ መካከል በተፈጠረ ሰዓት ላይ እንዲህ ብትላት በቃ እሰማሻለሁ ከአሁን በኋላ አንቺን አለመስማቴ ነው የሁሉ ጣጣ ውስጥ የገባሁት ብትላት ይሄ ሁሉ ደረጃ አትዳረስም። ይሄንን ባለማለት ነው ትዳር ላይ እንዲህ ባለመሆንም ነው ትዳርህን ያጣው። አሁን እዚህ ጋር መተህ ምናምን ከሁለት ጣጣ ስለሆንክ ቁጭቱ ስለሆንክ ነው ሄርሜላንም ፈልጋሃት ምናምን አይደለም። እንደዚህ አትውረድብኝ። እንደዚህ አትውረድ አብርሃም። ይቅር ለራስህ ጊዜ ስትረጋጋ አብርሃም ተው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ዛሬ ከምሽ በኋላ መጥቻለሁ። ዛሬ ቤትም አልነበርኩም፣ በስራ ተወጥሬያለሁ የኔ ውዶች ማለት ነው። እንግዲህ ቪዲዮዬን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ፕሊዝ ስትገቡ ላይክ አድርጉልኝ፣ አይከፈልበትም። እውነት አበረታቱኝ ለማለት ፈልጋለሁ። እንግዲህ ዛሬ ሩታችን ዛሬ በየቤት መታለች። ስለመጣ ደስ ብሎኛ። የኔ አበባ፣ የኔ ጽጌረዳ ብዬሻለሁ። የኔ አትበገር ውድድ እናድርግሻለሁ ሩታችን፣ የኔ አንበሳ ማለት ነው። እንግዲህ ዛሬ በውሽሚት ቤት ቪዲዮ የተለቀቀ ቪዲዮ አይታችሁ፣ በእርግጥ እኔ ፈታ ብዬ ነው ቪዲዮን እስከ መጨረሻ አይቼ እውነት አዝኛለሁ። የሚያስቅ ቪዲዮ ነው። በማን እንደሆነ ታውቃላችሁ? ለካ ሰሞኑ አውቆ በውሽሚት ቤት የተሰራ ቪዲዮ ሁላችሁም ማየታችኋል፣ ባለፈው ማለት ነው። እሱ ሀሳቡ ምን እንደሆነ ታውቃላችሁ? እሱ ልክ እንደተጎዳ ሩታ ብዙ ነገር አድርጋ እንደሄደች በሰው ዘንድ ሩታ ለማጣላት ነበረ። ግን ሰው ሁሉ ተረዳላል። አስባችኋል? ብዙ ነገር እንደሆነ እንደተጎዳ ምናምን አስመስሎ ነው የመጣው። ግን እሱ መቼ ተጎዳ? እውነት የተጎዳ ሰው እኮ ዛሬ ከውሽሚት ጋር በናትሽ ይቅርታ አድርጊልኝ ብሎ እኮ ለመና አይመጣም ነበረ። ለውሽሚት ይህን ይቅርታ የሚያደርግ ለሚስት ቢያደርግ እኮ እውነት ከዚህ ነገር ወጥቶ ከአቤላ ወለ ብሩክ ወለ ሄርሜላ ከዮቶ አስወጥቶ ከራሱ ጋር ሆኖ ወይም ሰው ጸበል ሂዶ ከራሱ ጋር ሆኖ ነገሮችን ቆም ብሎ አስቦ እኔ ትክክል ነኝ ወይስ አይደለም ብሎ ሰው ከራሱ ጋር ሆኖ ነው ቪዲዮ ሊሰራ የሚመጣው ማለት ነው። እሱ እውነት ለትዳር የሚሆን ኖሮ ልጅና ሩታ የሚፈልግ ኖሮ ከውሽሚት ጋር በዚህ ልክ እሱ የሚፈልገው የሩታም ጉዳይ የለውም፣ የልጁም ጉዳይ የለውም። እሱ የሚያስጨንቁ የውሽሚት ነገር ነው የሚያስጨንቁ እስከ ዛሬ ማለት ነው። የእሱን የተረዳው ጋይዝ። ስለዚህ እንግዲህ ዛሬ ውሽሚት እንግዲህ ያዙኝ ልቀቁኝ፣ እኔ በጣም ተጎድቻለሁ። እኔ ብዙ ነገር ለምኝክ ነበረ። ሩታ ለአንተ እውነት ወዳ ሳትሆነ በኢሊ ነው በእኔ ኢሊ ነው እዚህ ውስጥ የገባ። አንተ መቼ ሰማልኝ? እኔ እያልኩ አልሰማልኝ። አሁን ልቤ ሰበርክኝ። እኔ እንዴት አድርጌ ልቀበልክ? እኔ ልቀበልክ አልችልም። ለምኑኝ አለችው። እንግዲህ ለምን ለምኑኝ እንዳለችው ታውቃላችሁ? ከሩታ ተምራ ባለፈው በሰራች ቪዲዮ ከሩታ ብዙ ነገር ተምራ ዛሬ ያዙኝ ልቀቁኝ ለምኑኝ አለች። እንግዲህ አቶ አበጋዝ ወይስ አቶ አርሽ እንግዲህ ተንበርክኬም ቢሆን እግሯ ስር ወድቄም ቢሆን ይቅርታ ብታደርግልኝ
እለምናታለሁ ለምናታለሁ። እሷ የምትለምነው ለሩታ ይቅርታ ብታደርግ ምን አለ? አንድ ቀን ለሩታ እንኳን ይሄ ሁሉ ጥፋት አጥፍታ ለሚስት ይቅርታ ጠይቃ ታውቃለህ? አንተ ግን ውሽምትን ማጣት ስለማትፈልግ ነው ከሩታና ከልጅ ጋር መሆን አልፈለግከም ማለት ነው። ትዳርክን ለዛ ነው የማትፈልግ። አስባችኋል? ሩታ በሰው ዘንድ ለማጣላት ሩታ መጥፎ ሴት እንደሆነች እሱ ላይ ጥሩ ነገር እንዳደረገች አድርጎ ነው በሰው ዘንድ ለማጣላት ነው የሱ ሀሳብ። ግን አንዳንድ ሰው እንግዲህ አንዳንድ ሰዎች የወንዶች አምላክ አሉ አይደለ? ዝም ብሎ የመጡ ሩታ ላይ አፌን የሚከፍቱ አሉ አይደለ? ስለዚህ የወንዶች አምላክ ናቸው። እኛ ደግሞ መቼም ከሴት ጎን ነን ማለት ነው። በተጎዳች ሴት ጎን ነን እንጂ እኛ ለወንድ ልጅ አናሽቀብጡም ማለት ነው። ገባች አይደለ? እንግዲህ ውሽሚት ዛሬ አይሆንም፣ እንደ ድሮ ሊሆንልክ አልችልም። እንግዲህ ይቅርታክን ተቀብያለሁ፣ እንደ ድሮ አልሆንልህም። ምክንያቱ ልቤ ተሰብሯል። እኔ ብዙ ነገር እያልኩ አንተ ግን አልሰማልኝም። ምስት ነበረ ስታዳምጥ የነበረ። እኔ ግን በ3 ደቂቃና በ2 ደቂቃ ነው ከህይወትክ ያስወጣኝ። እኔ ሲለምን ብዙ ነገር ስልክ ልቤን ሰበርክኝ። አሁን ግን ከራሴ ጋር መሆን ስለምፈልግ እኔ ያንተን ይቅርታ ተቀብያለሁ፣ እንደ ድሮ ሊሆንልክ አልፈልግም፣ እንደ ድሮ ሊሆንልህ አልችልም፣ አልፈልግም ማለችው ውሽሚት ዛሬ ማለት ነው። እውነት አንቺ የሩታ ምክር ሰምተሽ ነው? ጥሩ ነው ይሄ ራሱ መማር ማለት ነው። ምክንያቱ አንቺ ዛሬ ለምነሽ ነው እንግዲህ በሰው ትዳር የመጣሽው። ባለትዳር የሆነ ወንድ የራስሽ ነው ያደረግሽው ማለት ነው። ሁለቱንም አለያየሽ። ያለያየሽም አንቺ ነሽ። የአንቺ በጎች አሉ አይደለ? 2 በጎች እነሱ ናቸው አቤልና ብሩኬ ማለት ነው። ያንቺ በጎች ናቸው። የአብርሽና የሩታን ትዳር በዚህ ደረጃ ላይ ያደረሳችሁ እናንተ 3 ናችሁ። ገባችሁ? ስለዚህ ይኸው እዚህ ደረጃ ላይ ደረሱ። ሩታና አብርሽ ተለያዩ። እንግዲህ አንቺ ደግሞ ሩታ ከሶዮ ስለወጣች አንቺ ደግሞ እሱ ይለምነኝ አልሽ። ታይ እባክሽ፣ ድሮም እኮ አንቺ ነሽ እኮ ለምነሽ የመጣሽው ማለት ነው። አሁን ባለፈው ሩታ ይሄ ሁሉ ከሩታ ባለፈው ይሄ ሁሉ ስለተናገርሽ ዛሬ ተምረሽ ነው። ጥሩ ነው ይሄ ራሱ መማር ማለት ነው ጋይስ። ስለዚህ ዛሬ እንግዲህ አብርሽ እንግዲህ ብዙ ነገር ያላት ነበረ። ለመናት። አይሆኑም ከአንተ ጋር መሆን እንደ ድሮ አልችልም፣ ግን ይቅርታችን ተቀብያለሁ። ስለዚህ እንደ ድሮ አይደለም፣ አሁን ስራ አለብኝ። ኧረ እባክሽ ስራ አለብሽ። ባልና ሚስት ካፋታሽ በኋላ ነው። ግን አብርሽ ግን እኔ አንዳንዴ ሲያስብ ማለት ነው፣ ቆይ እሱ ምንድን ነው ስራ ካለ ሴት ሰው መቀመጥ አይችልም እንደ ጋይስ? እኔ አፈርኩ ማለት ነው። አፈርኩ በአንተ ልክ ማለት ነው። በጣም ሼም ነው። ሰው የተጎዳ ሰው እውነት አንተ የተጎዳ ሰው ቢሆን እኮ ዛሬ ከውሽምት ጋር መታ ይቅርታ አድርግልኝ አትልም ነበረ። ምን አለ ለሚስት ሩታ እንኳን ይቅርታ ብትጠይቅ። አንድ ቀን እንደዚህ ጥፋትህን አምና ሩታን ይቅርታ ጠይቃ ታውቃለህ? ደግሞ ሲጀመር ለምንድነው የሩታን ፎቶ የምትጠቀሙ? የእሷ ጠላቶች አይደላችሁም? ለምንድነው የሩታን ፎቶ የምትጠቀሙ? በእሷ ቢዩና ምኑን ለማግኘት በጣም ነው የምታሳፍሩ። በጣም ማለት ነው። በተለይ አብርሽ ማለት ነው። አንተ ጅላጅል፣ የእውነት ፋራ። ካለ ሴት በቃ አንተ መኖር አትችልም። ከሴት ቂጥ ስራ መውጣት አትፈልግም። አረቺ ውሽሚት እንኳን አንቺ ሞተሻል። ከዚህ ሰውዬ ጋር ምትቀጥ ከሆነ ማለት ነው ሞተሻል። ሩታ የጣለችው ነው አንቺ የወሰድሽው ማለት ነው። የሰውን ባል ማለት ነው። ነገ ደግሞ አንቺንም ጥሎ መሄዱ አይቀርም። ጠንቅቅ በዛው ማለት ነው። ዛሬ ተደርድረሻል። ይቅርታ አድርግልሃለሁ፣ ግን እንደ ድሮ ካንተ ጋር መሆን አልፈልግም። ማርሻ እባክሽ፣ ነገ አውቃሽ ነው። ከልብሽ ደግሞ አላልሽም። ከልብሽ አይደለም። ነገ ደግሞ ትልቅ ፕሮግራም ያደርግልሻል። እዛ ላይ ደግሞ ወይም በሱ ቤት በእርግጠኝነት ትልቅ ፕሮግራም አድርጎልሽ ወይም ፍቅር ጥያቄ ባለፈው ስለጠየቅሽ ሊቀበልልሽ ይችላል። ገባሽ አይደለም? ከዛ ወይም ቀለበት ትላላችሁ። ከዛም በኋላ አረገዘች ተባለች። ከዛም በኋላ አንቺን ጥሎ መሄዱ አይቀርም። እሺ፣ ለአንቺም ግን
ጥሩ ህይወት የምትኖሪ አይመስለኝም። ምክንያቱም የሰውን ትዳር በጥብጠሽ ነው ሁለቱን አለያያችሁ፣ ብዙ ነገር አደረጋችሁ። ግን በዚህ ልክ ደስተኛ ሆነሽ ትኖራለሽ ብዬ አላስብም። እውነቱ እንቅልፍም አይዝሽም። ምክንያቱ በሴት ልጅ ላይ ነው ግፍ እየሰራሽው ማለት ነው። ሩታ ላይ እየሰራሽው አንቺ ላይም ደግሞ እሱ መልሶ ሌላ ሴት አምጥቶልሽ ያመጣልሻል። በእርግጥ ማለት ነው ሩታና አብርሽ የሚለያዩ አይመስለኝም። በእርግጥ ውስጤ የሚለያዩ ልጆች አይደሉም። ምክንያቱም በመሀል ልጅ አላቸው። ዞሮ ዞሮ መገናኘቱ አይቀሩም። ግን አንቺ ግን ባዶ ነው የምትቀሪ ማለት ነው። ከዚህ ነገር ራስሽን ብታወጪ ይሻልሻል። ሄርሜላ ተብዬው ማለት አንቺ ታንከሲስ ማለት ነው። እንደ ዛሬ እንደወጣሽ ጭራሽ ወደ እሱ ህይወት እንዳትመለሽ። በዚህ ብትሄጂ ይሻልሻል። በራስሽ ቻናል በራስሽ ዩቱብ ብትመጪ ብቻሽን ይሄ ከቡችሎቹ ጋር ብትመጪ ነው የምሻለልሽ። ከአብርሽ ህይወት ወጥተሽ ራስሽን ነጻ ብታደርጊ ጥሩ ነው ብዬ አስባለሁ። ነገ ደግሞ እሱ ዛሬ ስለለመነሽ ነገ በትልቁ አንቺ ሊክስሽ ስለምችል ነገ ደግሞ መጥቶ ይቅርታ ሊጠይቅሽ ይችላል። ይቅርታ ስጠይቅ ደግሞ የአንቺ ፍቅር ሊቀበልልሽ ይችላል። ግን ለአንቺ ጥሩ አይመጣም። ገባሽ አይደለ? ይሄ ደግሞ ሰውዬ የሚባለው ይሄ አቶ አብርሽ ማለት አንተ ጅላጅል ማለት ነው። ለሚስት አንድ ቀን ይቅርታ ጠይቃ አታውቅም አንተ ማለት ነው። ጥፋትክን አምና አንድ ቀን እኔ እንጃ ጥፋትክን አምና አንድ ቀን ሚስትህን ይቅርታ ያልጠየቅ ሰውዬ ዛሬ ጎሽምት በእናትሽ አንቺን ማጣት አልፈልግም ከኔ ጋር መሆን አለብሽ። እንዴት ወንድ ልጅ ሴት ልጅን ይለምናል? ጌታ ሆልቶ ዛሬ በጣም ነው ያስጠላኝ። ወንድ ልክስክስ ማለት ነው ጌታ። ኧረ በስማ አንተ ምንድነ ስራ ሴት ነው እንዲህ ከሴት ቂጥቂጥ ስር እንኳን አጠፋም። እስኪ ለአንድ ወር ከራስ ጋር ሆነ እኔ ትክክል አይደለሁም ብላ እስኪ ከራስ ጋር ሆነና ወደ ራስ ስትመለስ እኮ ነገሮቹ ገብቶ ከሩታ ጋር ልትታረቅ ትችላለን። አረ በጣም ነው የሚያስጠላው። ምን ሰውዬ ነው ግን እውነት አንቺን ጥሎ እኮ ነገ መሄዱ አይቀራልሽም። ጠብቅ ሄርሜላ ማለት ነው። አንቺ ጋር ለሞታ የሴት ሀለሌ የሴት እንጃ ስድቡ ጠፍቶብኛል። ሴተኛ ዳሪ የአንቺ እንጃ ምን እንደምልሽ አላውቅም። ለአንቺ የምልሽን ስድብ ጠፋብኝ ጋይስ። እና እነዚህ ሁለት ቡችሎች ማለት ነው የራሳቸው ህይወት የላቸውም። የሰውን ህይወት መበጥበጥ እንጂ የራሳቸው ህይወት የላቸውም። መቼ የራሳቸው ህይወት የምትኖሩ አላውቅም። አቤል ደግሞ በአብርሽና በሩታ ስለሚቀና እኔ እንጃ። ፈጣሪ የስራክን ይስጥክ። ገና የስራክን ታገኛለህ መቼም። የሰውን ትዳር እንደፈጠበጥከ የስራክን አንድ ቀን ታገኛለህ፣ በራሴ እጅ ታገኛለህ። ግን በሁለቱ ስለምትቀና ነው፣ በአብርሽና በሩታ ስለምትቀና ነው የመሰለኝ። ቤተሰብ እንደዛ ነው የተረዳው አቤል ማለት ነው። ይሄ የሆነ ድንች ራስ ማለት ነው። ይህ አጭር ሰው እኮ ነገረኛ ነው ይባላል ጋይስ። ለማንኛውም ቪዲዮን ከወደዳችሁ ላይክ አድርግ። እኛ ብቻ ሩታችን ደህና ትሆንልን እንጂ እኛ በተጎዳች ሴት ጎን ነው የምንሆን። እኛ ለወንድ ልጅ አናሽቀብጡም ጋይስ። ምድር ምን ለማለት ፈልጌ ነበረ? ይቅርብን በቃ። ግን ስድቦቹን ሰውን ማሰደብ አልችልም ጋይስ። ምንም ማለት አልችልም እዚህ ጋር ማለት ነው። እግዚአብሔር በጣም የሚገርም ነገር ነው። አረ ምን አይነት ጊዜ ደረስን? በስማ ሰውና ሰውን ማጣላት እንጂ ጤነኛ ሰው የለም እንደዚህ ምድር ላይ እንዴ! የሰውን ባላ